አንዳንድ ጉዳዮች የአማራ የህልውና ትግል በይፋ ከተጀመረ እነሆ ወደ 3 ዓመታት ተጠጋ። አማራ እንዳለው የህዝብ ብዛት በኢትዮጵያ በቁጥር አንደኛ መሆኑ ይሰመርበት። በተፈጥሮ የተሰጠው ጀግንነት፣ አልበገር ባይነትና የአሸናፊነት ስነ ልቦና አንጻር ግራና ቀኙን አይቶ በማያውቀው ብርሃኑ ጁላ እየተላከ የሚገባውን የዩኒፎርም ብቻ ወታደር በ6 ወራት ውስጥ መደምሰስ እንደሚችል ስለምንረዳ ድላችን ዘግይቷል እያልን እንቆጫለን። በአንድ በኩል ከላይ የተገለጹት ወሳኝ የማሸነፊያ አቅሞች፣ በሌላ በኩል አማራ በኢኮኖሚ፣ በፖለቲካ፣ በባህል፣ በሃይማኖትና በስነ ልቦና ጫናዎች ከ50 ዓመታት በላይ ስለቆየ ረጅም ጦርነቶችን መሸከም አይኖርበትም ከሚል የመቆጨት ስሜት ጋር የሚገናኝ እውነተኛ ሐሳቤ ነው። ይሁንና እንደ ማህበረሰብ ከደረሰበት በደል በላይ አማራን በአማራ ለማጋደል በተሰራው የቆየ ሴራ ምክንያት ሁሉንም የሰው ኃይልና ቁሳቁስ ወደ ትግሉ በማዞር ለማቀናጀት የወሰደው ጊዜ ከውጊያው በላይ ሌላ የውጊያ ግንባር ነው ሊባል ይችላል። በመንግስቱ ኃይለማርያምና አጋሮቹ ከ200 በላይ በሆኑ የአማራ ብርቅዬ ምሁራን መገደል የተጀመረው አማራን በቋሚነት የማጥፋት እንቅስቃሴ መለስ ዜናዊን አስከትሎ አብይ አህመድ እስከሚባል ጥቁር ናዚ ድረስ አማራን የማጥፋት ስራው የቀጠለ በመሆኑ ይባስ ብሎ ዘመናዊ ከርሳሞች ከአማራው መሃል በቅለው በጥቂት ፍርፋሪ ስልጣንና ብልጭልጭ ኑሮ እየተገዙ የወጡበትን ማህበረሰብ መልሰው ለመግደል ወዶ ገብ በመሆናቸው ትግሉ በተፈለገው ፍጥነት ወደ ድል እንዳይሸጋገር እንቅፋት ሆኖበታል። በመግቢያዬ ላይ እንደተቃቀስኩት አማራ የዳበረ የአሸናፊነት ስነ ልቦና ያለው ለጠላት የማይንበረከክ ማህበረሰብ በመሆኑ እንጂ ደክሞ ለፍሬ ያበቃቸውን ምሁራንና የለውጥ ኃይሎች በየጊዜው እንደመነጠቁ ስደት፣ መፈናቀልና አሰቃቂ ግድያ እንደተፈጸመበት ህዝብ በቀላሉ ሸብረክ የሚል ቢሆን ኖሮ በደርግ ዘመን የተፈጸመው ብቻ ወደ ነበር ታሪክነት ይቀይረው ነበር። በደርግ ከመረሸን የተረፉና ለታሪክ ነጋሪ በየጉራንጉሩ የተደበቁትም ምሁራን ቢሆኑም ከፊሎቹ ከመሞት መሰንበት በሚል ፍርሃት ተሸንፈው ራሳቸውን ሲደብቁ ለውጥ መጣ ብለው ወደ ወያኔና ኢህአዴግ የተቀላቀሉትም በየተራ እየተበሉ አልቀው ዛሬ ላሉት በአዴናውያን ተርፈ ሰብእ ሰው መሳይ አጎብዳጆች እጅ ላይ ኩሩ አማራ ወደቀ። መንግስቱ ኃይለማርያም አማራ የቆረቆራቸውን ከተሞች በከተማና ትርፍ ቤት አዋጅ 47/1967 በመውረስ ፊውዳል የሚለውን አማራ አንዲት ሳሎን ብቻ በማስቀረት ኩሽናና መታጠቢያ ቤቶችን በትርፍነት ተወርሰዋል። ሙልጭ አድርጎ በመዝረፍ አማራን በቋሚነት የማደየት ስራ አስጀምሮ ለመለስ ዜናዊ አስረከበው። የገጠሩ አርሶ አደር በደርግ ቡርዣው በወያኔ ቢሮክራት እየተባለ በይዞታው ስር የነበሩ መሬቶችን በሙሉ በመቀማት እንደ መቃብር ቦታ በገመድ እየተለካች ለዛውም ከቀድሞ ስርዓት ጋር ንክኪ አለው የለውም እየተባለ ተቀንጭባ ተሰጠችው። ከራሱ የዓመት ቀለብ አልፎ ከተሜውን በእህል ምርት የሚያጥለቀልቀው የአማራ ጠንካራ አርሶ አደር ያችኑ ቁራሽ መሬት ለማረስ ማዳበሪያና ምርጥ ዘር ከኛ ግዛ እያሉ በሰኔ አበድረው በጥር ምርቱን በሙሉ ለዕዳው መክፈያ ብለው እየተረከቡ ደሃ ህዝብ አደረጉት። የቀን ስራ ፍለጋ ከተማ ሲገባ ደግሞ ለማኝ የሚል ስም ሰጥተው አባረሩት። የማዳበሪያ ዕዳውን በጥር ካልከፈለ ደግሞ በቤት ውስጥ ያሉትን የቀንድ ከብቶች ይሸጡታል። ልጆቹን አብልቶ ማደር ሲያቅተው ወደ አረብ ሀገራት እንዲልክ ራሳቸው ገዢዎቹ አዛኝ መስለው ይቀሰቅሳሉ። ልጆቹን ለመላክ ደግሞ ወይ ከካድሬ ይበደራል፣ ካልሆነም ቀሪ ከብቶቹን ሸጦ ልጆቹን ወደ አረብ ሀገር ሲልክ ራሳቸው ደላላና አሻጋሪ ሆነው ሙሉ ሀብቱን ልጆቹንና ቅርሱን ዘርፈው ሲጠሩት አቤት ሲልኩት ወዴት የሚል አማራ እንዲፈጠር ተክተው ሰሩበት። ዛሬ ሚሊሻ አድማ ብተና ካድሬ የሚባለው በሙሉና እንደ ኢያሱ አባተ፣ ማስረሻ ሰጤ፣ ጸዳሉ ደሴና ሌሎችም ከአማራ ማህፀን ተወልደው የጨነገፉ ባንዳዎች የወጡት በዚህ የዘመናት አማራን በሁሉም ዘርፍ የመግደያ ስልት መሰረት እንጥፍጣፊ የአማራነት ስለንቦና አተው ነው። ለዚህ ሳይሆን ይቀራል አማራ የጎታ ልብሱ ስሙ ደረባ፣ ፈሪን መግደል ነው ዘሩ እንዳይረባ
ያለው። አማራ ከመንግስት መዋቅር ተለቅሞ እንዲወጣ በ1987 ዓመተ ምህረት በወያኔ በተጻፈው የዲሞክራታይዜሽን ቢጫ ሰነድ ላይ እንዲህ የሚል አረፍተ ነገር ሰፍሯል። የሌሎች ብሔር ብሔረሰቦች ቁጥር እስኪመጣጠን ድረስ ለአማራ ብሔር ተወላጆች የሥራ ቅጥር አይከናወንም። በተወሰነ መልኩ አባባሉን አስተካክየዋለሁ ይላል። ይህ መጽሔት የሚመስል ሰነድ በመለስ ዜናዊና በበረከት ስምዖን ተዘጋጅቶ በሁሉም መስሪያ ቤቶች የተበተነ መመሪያ ጭምር ነበር። በገጠር የአማራን አርሶ አደር ለማስጎንበስ ደግሞ በ1984 ዓመተ ምህረት ወደ አማራ ክልል በወያኔ አጠራር አንድ መንደር ባልሳሳት ወደ ራያ አካባቢ ይመስለኛል፣ ቪዲዮውን ማግኘት ይቻላል። በሄሊኮፕተር የተጓዙት መለስና አዲሱ ለገሰ ከአርሶ አደር ታጋዮቹ ስልጣን ስትይዙ እኛን ረሳችሁን ለሚለው ወቀሳ ሲመልስ መለስ እንዲህ አላቸው። አሁን ደርግን ተዋግተን አሸንፈነዋል። የቀረን ቢሮክራሲው ወይም የህዝብ አገልጋዩን ለማለት ነው ማሸነፍ ነው። ይህ ቀላል አይደለም። በዘመናት የተገነባ ስለሆነ በሂደት መሆን አለበት። እናንተ ከታች እኛ ከላይ ሆነን መሃል እንደፈጥጠዋለን የሚል አማራን አማራው ያጠፋው እንዲመጣ በአደባባይ የተነገረው እየሆነ ስለመጣ ነው ድላችን የራቀው ልሃለው። የሚገርመው በዚሁ በ1984 ዓመተ ምህረት ወደ ምስራቅ ኢትዮጵያ የሄደው የወቅቱ ጠቅላይ ሚኒስትር ከተሳሳትኩ አርሙልኝ ታምራት ላይኔ ከወቅቱ የኦሮሚያ ፕሬዝዳንት ሐሰን አሊ ጋር ዛፍ ስር ቆመው ሽርጣም ምናምን እያለ የሰደበህን ነፍጠኛ ልኩን አሳየው ብሎ የአማራን መገደል በአደባባይ ዕውቅና የሰጠውና እየሞትን እየተሳደድን የእምነት ተቋማት የቤተ ክርስቲያንና የመስጂድ አገልጋዮች እየተገደሉ ዋናዎቻችንን እያጣን ወደ ተስፋ መቁረጥ የሚያንደረድሩን ጥቃቶች በሙሉ በደንብ በተጠና ሴራ መሆኑን አማራ ደጋግሞ ማስታወስ ይኖርበታል። ደርግም ወያኔም የኮሌጅ መግቢያና የስርዓት ትምህርት መቀየሪያ ቤተ ሙከራ አማራና የአማራ የሆኑ ሴቶች ላይ ነው። የአማርኛ ቋንቋ እየተዳከመ ስርዓቱም እንዲዛባ የተደረገው በስህተት ሳይሆን በስሌት ነው። ዛሬ ላይ የአራዳ ቋንቋ እየመሰሉ በንግግር መሃልና በጽሁፍ የተሰነቀሩት ፊደላት፣ ቃላትና አባባሎች የቋንቋ እድገት ከመሰለን ተሸውደናል። ጥቂት ምሳሌዎችን ለማንሳት ያህል ጀለስ የሚባል ቃል የእንግሊዘኛ ቃል ሲሆን ቀጥታ ትርጉሙ ምቀኛ ቢሆንም በአራዳኛ ተብሎ ወዳጅ፣ ጓደኛ የሚል የተዛባ ውክልና ይዞ የከተማ አማርኛ ሆኖ ተከስቷል። ው እና ሁ አሁን በሚዲያዎች ጭምር እየተንጸባረቀ ያለ ጸረ ነግሬዋለሁ በማለት ፈንታ ነግሬዋለሁ፣ አይቻለው፣ እመጣለው ወዘተ ምን ቢለው ጥሩ ነው። ይቺማ አባባል ከሚዲያው አልፋ ቤተክርስቲያን ጭምር ደርሳለች። ተናጋሪውም ጠያቂውም ራሱ የሚሆንበት አነጋገር። እነዚህ ለናሙና እንጂ በአማርኛ ላይ በከፍተኛ ትምህርት እንዳይሰጥ ከማድረግ ባሻገር የግዕዝ ቋንቋና የሃይማኖት ሊቃውንቱን ጭምር እያደኑ መግደል ቋንቋውንም እምነቱንም ታሪኩንም አብሮ የመግደልን መሰረት አልባ ቤዝለስ አማራን የመፍጠር በጀት ተመድቦለት የሚከወን ተግባር ነው። አብይ አህመድ ዶሮ፣ ሽንኩርት ብቻ ነው ጤፍን መመገብ ጥቅም የለውም ሲል፣ አዳነች አበቤ አረቄ እንዳይሸጥ ስትከለክል፣ ፈይሳ ለሊሳ አማርኛ የወፍ ቋንቋ ነው ሲልህ፣ ሽመልስ አብዲሳ ከመካከለኛው ምስራቅ የመጡ ሃይማኖቶች ብሎ ክርስትናንም እስልምናንም ሲያጣጥል፣ አማራን በባህሉ በቋንቋው በእምነቱና በስነልቦናው ጭምር አድቅቆ ለማጥፋት የተደገሰውን እያሰቡ ሁሉንም ለማስመለስ ጠንክሮ መስራት ላይ አተኩረን እንታገል እያልኩ ነው። ዛሬ ላይ በመንግስቱ ኃይለማርያምና በመለስ ዜናዊ አምባገነን አገዛዞች ጥላ ስር ያደገ ታጋይ ነኝ ባይ ወይንም ካድሬ ተስፋ ቢቆርጥ አትፍረድበት። ከቻልክ የአፄ ቴዎድሮስን ሀገር ሰሪነት፣ የንጉስ ላሊበላን የስነ ህንፃ ጥበብ፣ የበላይ ዘለቀን ጀግንነት፣ የአፄ ዘርዓ ያዕቆብን ፍልስፍና፣ የእምዬ ምኒልክን ርህራሄና ሰብአዊነት፣ የእቴጌ ጣይቱን የአመራር ጥበብ ወዘተ እየነገርከው ዘመን ተሻጋሪ ታሪክ ጽፎ እንዲያልፍ አበረታታው።
የአንድ ወይንም የጥቂት ቅርብ አዳሪዎች መንፈራገጥ የ70 ሚሊዮን አማራን ህልውና ሊለውጥ እንደማይችል ባህር ከሆነው የአያት ቅድመ አያቶችን ጀግንነት እየቀዳህ አጠጣው። ትናንት በእነ አስማረ ዳኘ፣ ፕሮፌሰር አስራት፣ ጄኔራል አሳምነው፣ እሸቴ ሞገስ፣ ጎቤ መልኬ፣ አስቻለው ደሴ፣ ናሁሰናይና በርካታ ብርቅዬ የአማራ ጀግኖች ስለ አማራ ህዝብ ክብር ሲሉ መተኪያ አልባ ህይወታቸውን በክብር አሳልፈው እንደሰጡ ተረድቶ ለበለጠ ክብር እንዲዘጋጅ አበርታው። አብረህ ለመውደቅ ተስማማ። ያን ጊዜ ጠላት ቀድሞ ይሸነፋል። ለዛሬ በአርበኛ እስክንድር አባባል ልሰናበት። አማራ ታሪኩን ያድሳል። ከአዳባይ ጥር 26 2018 ዓመተ ምህረት